ሜት ሊገባን አይችልም። ሄርሜላ እኮ ትክክል ናት። ገባሽ አይደለ? ሄርሜላ ከማንም በላይ መብት አላት። ግን ደግሞ ቡዜም ብትሆን የልጁን ሰላም ፍለጋ እንጂ አሁን አንቺ እንዳልሽው ቅድም ከሩታ ጋር እንዲሆን አትፈልጉም ላልሽው ይሄ ቡዜን ትክክል ናት። የአብርሃም ፍላጎት ነው። ገባሽ አይደለ? የማንም ፍላጎት አይደለም። እሱ የመረጠውን ህይወት መኖር ይችላል ነው ያለችው ቡዜ ማለት ነው። የመረጠውን ህይወት የመኖር መብት አለው። እኔ እንደ ሴት ለምንድነው ተረጋግታ የራሷን ህይወት የማትመራው? ለምንድነው ልጁን እማታወው? ሲቀጥል ደግሞ የልጇን አባት የምርሷ መጉዳት የማትፈልግ ከሆነ ለሱ የምታስብለት ከሆነ በማልቀስና በማንባት ሳይሆን የሰው ልጅ የምታሳምኘው በተግባር። ሰላም ቤተሰብ እንዴት ናችሁ? ያው በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ዝዝት ይበልልን የኛ ምርጥ ውድ ቤተሰብ፣ ወዳችኋለሁ። ትንሽ ቆየት ብዬባችኋለሁ። እንግዲህ ዛሬ ደግሞ መጥቻለሁ። ዛሬ ያለሁት የት ነው ብትሉኝ አዲስ አበባ ነኝ እና ብዙዎቻችሁ እየጨቀጨቃችሁ ነበረ። ለምን ደሞ አትሄጂው ሩታ ጋር ምናምን እያላችሁ ነበረ። እና አሁን ሩታ ጋር ነው ያለሁት። ሩታ ጋር መጥቻለሁ ማለት ነው። ዛሬ ነው የመጣሁት እና ቤተሰብ ባላችሁኝ መሰረት ቃሌን ጠብቄ መጥቻለሁ። አንዳንድ ነገሮች አስተካክላለሁ ብዬ አስባለሁ። ብዙም ጥያቄ ሆኖባችኋል። ያንንም ጥያቄ ደግሞ ለማስተካከል ጥያቄያችሁን እስቲ በደንብ መልሳለሁ ብዬ አስባለሁ። ምክንያቱም በስልክ ሲሆንና ቤተሰብ በአካል እኩል አይደለም ለመጠየቅ እና የመጣሁት ደግሞ ያው ሰሞኑን ያለውበት ሁኔታ ነግሬያችሁ ነበር። ብዙም አልተመቸኝም። ቤተሰብ አለ ታውቃላችሁ። አሁን ደግሞ የመጣሁት ያው አንዳንድ ነገር ልጠይቃት ላወራትም ጭምር ነው። ምክንያቱም እኔንም ስላካተታችሁኝ አንዳንድ ዲሶች አላችሁ እኔንም ጭምር አካታችሁኛል። እኔ በማላውቀው ነገር ማለት ነው። ቤተሰብንም እያካተታችሁ ያላችሁ ወዲቶችም አላችሁ እና ችግር የለውም። ለዛ መብቴ እንፈልግለታለን። ግን አሁን ያው ባላችሁኝ መሰረት ጠይቂያት ያላችሁኝ ነገር አለ። እናንተ ፊት የምጠይቃት ነገር ይኖራል፣ ከቪዲዮ ውጭ የምጠይቃት ነገር ይኖራል። ምክንያቱም ለኔ የቀረልኝ ጥያቄም ስላለ ልክ እንደናንተ እኔም ጥያቄ የሆነብኝ ነገር ስላለ ያለው ነገር ይዤላችሁ እመጣለሁ ማለት ነው። ከሷም ጋር ከሷም ውጭ አመጣላችኋለሁ። እና ዛሬ ደግሞ የመጣሁት ያው ትንሽ ከቡዜም ጋር ማግኘት አልቻልኩኝም። ሌሎችንም ብዙ ለማግኘት ሞክሬ ነበር። ዛሬ ላገኛቸው አልቻልኩም። ሰሞኑን አገኛቸዋለሁ ብዬ አስባለሁ። አንድ ግን ከቡዜ ጋር የምትቀራረብ ቅርብ የሆነች ከኔ ጋር ያው ብዙም አይደለም ከቡዜ ነው የምንቀራረብን ተራርቀናል በዚህ ምክንያት በሩትና በአብርሽ ምክንያት። አሁን ደግሞ እሷንም የምታገናኘኝ እመጣለሁ ብላኛለች። እድል ታውቃታላችሁ እንግዲህ ሚዲያ ላይ ብዙ ጊዜ ከእናንተ ጋር ትመጣለች፣ ግን ከኔ ጋር ብዙ አንግባባም ያናህል እና በስልክ ነው ደውላልኝ እንዲህ ስትለኝ በቃ ችግር የለም ላገኝ ስትለኝ እሺ አልኳት። ምክንያቱም የምታወራኝ ነገር ካለ በግልጽ መነጋገር ከቻለች ከኔ ጋር ማውራት ፈልጋለሁ ብዬ ነው። ምክንያቱም እሷም ትረዳኛለች ቡዜን ለማግኘት፣ ከዛ ቡዜ ደግሞ ዳዊትንም ታገናኘኛለች ብዬ አስባለሁ። ምክንያቱም ነገሮችን መጥራት አለባቸው ብለን ስለምናስብ ከዚህ በላይ ሩታም አብርሽን መጎዳት ስለሌለባቸው አሁን ደህና ነው፣ ጤንነቱ አሪፍ ነው። ስለዚህ ከሱ ጋር ማውራት በደንብ እችላለሁ። ከሩታም ጋር በደንብ ማውራት እችላለሁ። ከቤተሰቡም ጋር ማውራት እንችላለን። ለምን በዚሁ መቀጠል ስለሌለብን ሁሉም በዚህ መቀጠል የለበትም ብዬ ስለማስብ ነው ከዛ ተነስቼ እዚህ ድረስ የመጣሁትና ቤተሰብ ላገኛት መጥቻለሁ። እንግዲህ ያንን ነው የምለው። ቤተሰብ መታለች ያዩዋት ነው እንግዲህ። ሰላም ነው? እንዴት ነሽ? ደህና ነሽ? አለን እግዚአብሔር ይመስገን ሁሉ ሰላም አለን። እግዚአብሔር በቪዲዮ ነው የጠበቅኩሽ እንግዲህ። እሺ ይሁን መሆኑ አይከፋ። ምክንያቱም ያው የምናወራው ነገር ያው በግልጽ ማውራት ስላለብን ብዬ ነው። ከቪዲዮ ውጭ ቢሆን ችግር የለውም፣ ግን ያው ለቤተሰብ የምትናገረው ነገር ካለ ብዬ ነው። በዛ አጋጣሚ ግን ያው ብዙ ነገሩን በስልክ ማውራት አልቻልንም። እየሆነ ያለውን ነገር ደግሞ ላንቺ ልነግርሽ አልችልም። ታውቂያለሽ በዙሪያ ያሉ ነገሮች አሉ፣ በአብርሃም ዙሪያ ማለት ነው። ምክንያቱም ልጁን የራሱን ህይወት እንዲኖር ሩታ እየተወችው አይደለም። ገባሽ አይደለ? የራሱን ህይወት ተረጋግቶ እየኖረ ባለበት ሰዓት እንደገና በህይወቱ ነው። ይሄ ለቤተሰብም ቢሆን ለሁሉም ሰው ግልጽ የሆነ ነገር ነው። ገባሽ አይደለ? እና አሁን አንቺም እንዳክስት እንግዲህ በጣም ማለት ካንቺ ጋር በጣም ብዙ ነገር ታወራላችሁ፣ በጣም ትቀርቢያታለሽ ሩታን። እና እኔ እንደ ሴት ለምንድነው ተረጋግታ የራሷን ህይወት የማትመራው?
ለምንድነው ልጁን እማታወው? ሲቀጥል ደግሞ የልጇን አባት የምር እሷ መጉዳት የማትፈልግ ከሆነ ለሱ የምታስብለት ከሆነ በማልቀስና በማንባት ሳይሆን የሰው ልጅ የምታሳምኘው በተግባር ነው። ገባሽ አይደለ? የልጇ አባት ከሆነ እሱ የምር የምታስብለት ከሆነ እንዲኖር መተው ነው ያለባት። ገባሽ አይደለ? አሁን እዚህ ጋር ለሱ እንደምታስብ መስላ የሱን ህይወት መበጥበጥ መቻል የለባት። እዛ ጋር ያለች ከሄርሜላ ጋር ህይወት ጀምሯል። ይሄ ሁሉም በይፋ የታወቀ ነው። የሩታና የአብርሽ ህይወት አብቅቷል። በስነ ስርዓት ተስማምተው ተለያይተዋል። ገባሽ አይደለ? ከዚህ ጊዜ በኋላ ከሄርሜላ ጋር ብዙ መንገድ ከሄዱ በኋላ አንቺ ራሱ እንደ ሰው ቆም ብለሽ ስታስቢ ይሄ ልጅ እንዴት ነው ተመልሶ እዚህ ጋር የጀመረውን ህይወት ትቶ እዛ ጋር ያለችዋን ሴት ህይወት አበላሽቶ ተመልሶ እዚህ ጋር አብርሽ እኛ እስከምናውቀው አንቺም ታውቂዋለሽ እንደዚህ አይነት አመል ያለበት ልጅ አይደለም። ገባሽ? አሁን ላልሽው መልስ ልስጥሽ። ገባሽ? ረጅም በማውራት አይደለም ነገሮች የሚስተካከለው። ሩታ ናት ኤፍሬም ነው ይሄ ነገር ያደረገው እያላችሁ ገብቶሻል አይደል? ይሄ ነገር ከተደረገ ደግሞ ያያችሁት ነገር የለም። አሉ ተባለ ነው ያወራችሁ። አይ ለአስጨርሽኛ በነገራችን ላይ ብዙ አላወራም። ገብቶሻል? ማውራት አይደለም እኔ እኮ ማውራት ፈልጌ አይደለም። አሁን አስጨርሽኛ አወራሽ አይደል? እሺ አስጨርሽኝ። እኔን ደግሞ ይሄ ነገር ያያችሁት ነገር የለም። እናንተ በደፈና ነው ተነስታችሁ ወንድሙ እንደዚህ ያደረገ ሚስቱ እንደዚህ ያደረገች እያላችሁ ያወራችሁት። ሲቀጥል ደግሞ ይሄንን አብሮ መቀጠላቸውን ከሩትና ከአብርሽ አትፈልጉትም። ለምን? ሄርሜላ ስላለች ከሄርሜላ ጋር እንዲቀጥል ነው የምትፈልጉት። ገኒ እንደዛ አይደለም። ይኸውልሽ ስሚኝ፣ እኔ ይቅርታ እኔ አንቺን በዚህ መንገድ ይኸውልሽ ተናድጄም ሆነ ተኮሳትሬ ማውራት አልፈልግም። እኔ በእንደዛ አይነት መልኩ አንቺ ማውራት አልፈልግም። እኔ ይኸውልሽ ከጅምሩ እስከ መጨረሻው ድረስ እያንዳንዱ ነገር ሲከናወን እኔ አብሬ ከቡዜ ጋር ነበርኩ። እያንዳንዱ ነገር እያየሁ ነበር። ገባሽ አይደል? ስለዚህ ቡዜ እየከፈለችሽ ነው እየተንቀሳቀስሽ ያለሽ ነው። ያ ምን መክፈል ነው? ይኸውልሽ እዚህ ጋር ለእውነት ነው ሄርሜላን አይደለም እኔ ማንንም አይደለም። እዚህ ጋር ይኸውልሽ ቡዜም ብትሆን እያሳሰባት የነበረው ስለ ልጁ ጤንነት ነው። ከማናቸውም ጋር መሆን አለመሆኑ አይደለም። ከሩታ ጋር መሆን አለመሆኑ አይደለም። ሲቀጥል ደግሞ ከሩታ ጋር እንዳይሆን ትፈልጋላችሁ ለምትዩ ደግሞ መጀመሪያ ላይ አምኗት ሁሉን ነገሩን ሰጥቷት አብሮ ሲሆን እምቢ ያለችው እራሷ ናት። ይሄ ልጅ ከሄርሜላ ጋር ሲሆን ደህና ነው። ገባሽ አይደል? አንቺ አሁን ቆይ አንድ ጥያቄ ልጠይቅሽ። አንቺ ብትሆኚ ምን ታረጊያለሽ? ባልሽ ከሌላ ሰው ጋር እየተዝናና ከሌላ ሰው ጋር የሆነ ነገር እያደረገ መጥቶ አንቺን ይቅርታ ቢጠይቅሽ ሁሌ ይቅርታ ትይዋለሽ ማለት ነው? ድንገት ይሄ ማለት እኮ ነው። ይኸውልሽ ገኒ አይደለም ይሄ ማለት አይደለም። ይኸውልሽ አንድ ነገር ይኸውልሽ ያኔ ክስተት ነው ተጣሉ። በቃ በተጣሉት ነገር ደግሞ ቀለል አድርጊው አይደለም እንዴ? እቃቃ ጨዋታ ነው እንዴ ታዲያ የተያዘው ሌላው ሴት ላይ ትዳር እቃቃ ተጫወተ አልፈልግም። ይኸውልሽ ስሚኝ ገኒ፣ እሺ ልስማሽ እስቲ በመጀመሪያ ደረጃ ስሚኝ። አዎ እየሰማሁሽ ነው እኮ ሄርሜላ ከሱ ጋር ህይወቷን በስነ ስርዓት እየኖረች እንዳለች ሆኖ ሲቀጥል ደግሞ ሩታና አብርሽ ያከተመ ጉዳይ ነው ያላቸው። ገባሽ አይደለ? ያለቀ ጉዳይ ነው ያላቸው። ፋይሉ ተዘግቷል። የሚያገናኛቸው አንድና አንድ ልጃቸው ነው። እዛ ጋር ሌላ ላይፍ ጀምሮ እየኖረ ነው። ከዛ እሺ እንዴት ነው ድንገት ተነስቶ ምንም ሳይሆን ሩታን እፈልጋታለሁ ከሩታ ጋር መሆን ነው የምፈልገው ምን? እሺ አንቺ በቃ ትክክለኛ ሰው ነገር መታሰብ አለበት። ስሚኝ ቆይ ትክክለኛ ሰው ነሽ አይደለ? ትክክለኛ ሰው ከሆንሽ አብርሃምን እንግዲህ በቪዲዮም ቢሆን በምንም አይተሽዋል። አብርሃም ትክክል ነው አንቺ አይደለም? እሺ ትክክል አይደለም። ግን ለዚህ ሁሉ ሩታና ተጠያቂ ኤፍሬም ነው ተጠያቂ። እናንተም ልትሆኑ ትችላላችሁ። ይኸውልሽ ስሚኝ፣ እዚህ ጋር ማንም የሚመሰክረው ጉዳይ ነው። ወይኔ እናንተም ልትሆኑ ትችላላችሁ። ከጀርባ ሄርሜላም ልትሆኑ ትችላለች። ስሚኝ አንድ ነገር ልንገርሽ አይደለ? ሄርሜላ ከሆነች እኮ ይኸውልሽ ስሚኝ፣ ሄርሜላ ከሆነች እሱ በሽታ እንደዚህ የመሆን ምንጭ ሄርሜላ ከሆነች ማለት ነው አይተሻል። 5 ቀን ነው ምናምን ይሄ ቤተሰብ የሚያውቀው ነገር ነው። እሷ ጋር ሆኖ ሲመጣ ልጁ ደህና ነው። አንደኛ ሲቀጥል ደግሞ ሩታ ምን እያደረገች እንደነበር ታውቂያለሽ። ከቤተሰቡ ጋር እያገናኛቸው አልነበረ። ይሄንን አንቺም ታውቂያለሽ። ቡዜ እንዲያገኝ አትፈልግም፣ ዴቭ እንዲያገኝ አትፈልግም፣ ቤተሰብ ጋር እንዲሄድ አትፈልግም። ኢቭን ሌላው ይቅርና ሄርሜላ ጋር ሆኖ እንኳን ምን እያደረገች ነበር? ሄርሜላ የሱን ደህንነት ነው ያሰበችው። ገባሻ? የራሷን ጥቅም እንኳን አላስቀደመችም። እሷ ጋር መሰጣችኋት መሽለቀቃችሁላት የሆነበት ይዛው ስትይ ተከታተሏታላችሁ። አንዴ መኪና ታስቆማላችሁ፣ አንዴ የገባችበት ትገባላችሁ። ዳኒ ምን መቼ ትክክል ናቸው? ለሄርሜላ ጊዜ እኮ እየተፈቀደላት ነው። የሄርሜላ ጊዜ የተፈቀደላት በምን እንደሆነ እየነገርኩሽ ነው እኮ። ከቤተሰቡ ጋር ይገናኛል። እንዳይገናኝ ያረጋችሁት እኮ ራሳችሁ እኛ አይደለንም። እሷ ይኸውልሽ እህቱ ጋር ታሞ ወንተኝቶ እኔ ብዙ መናገር አልፈልግም። ገብቶሻል? እኔም እኮ መጣሁት አሁን እውነታውን ለማወቅ ነው። ገብቶሻል አይደል? እውነታውን ደግሞ ነው እየነገርኩሽ ነው። አንቺ ስለነገርሽኝ አይደለም ማምነው። አንቺ ስለነገርሽኝ ሳይሆን ዋናዋ ሴት አለች፣ ኤፍሬም አለ፣ እሷ አለች። አስቀምጬም ጠይቄታ ብቻ ስለተረዳችኋቸው ነው።
ገብቶሻል አይደል? ሁላችሁም አንድ ናችሁ ሲጀመር ምንም የምትለዩት ነገር የለም። ሁሉም ማለት ነው በቃ አስተሳሰባችሁ አንድ አይነት ነው። እኔ ሄርሜላ ከፍላችሁ ይሁን ቡዜ ከፍላችሁ ይሁን ማውቀው ነገር የለም። ይሄ የመክፈል ሳይሆን የስብና ጉዳይ ነው። የስብና ነገር ልንገርሽ አይደለ? ሁለቱንም ላይ ሆናችሁ ነው ማሰብ ያለብሽ። አንቺ ሴት ልጅ ነሽ። ሴት ልጅ ነኝ እኔ ነገር ምን እንደሚደርስብኝ አላውቅም። ከዚህ በፊት ያደረጋት ነገር ታውቂያለሽ። ሁለቱም ላይ ጥፋት አለ። ጥፋት የለም አይደለም። አብርሃም አጥፍቷል፣ ሩታም አጥፍታለች። ግን በዛ ልክ ደግሞ እሷ ላይ ብቻ ጫና የሚበዛበት ምክንያት ምንድነው? እሺ ሄርሜላ የምትሆን እኮ ትችላለች አይደል እንዴ? ምንድነው? እሷ ናት እንደዚህ ያደረገችው። እሷ ናት ምንድነው? አበዛችሁት እኮ ሰው ሌላት ነው የሚመስላችሁ አይደለም እኮ በየእንትናችሁ እየተፈራረቃችሁ ሌላ ነገር የምታወሩ ማንም ሰው ብቻውን የተፈጠረ ሰው የለም እዚህ ምድር ላይ። ሲቀጥል ደግሞ ቡዜ ከፍላችሁ ነው እንደዛ እንትና ሄርሜላ ከፍላችሁ ነው አስመሰልሽ ቡዜ ምናምን። እኔ አሁን ቡዜን አገናኝሻለሁ ብለሽኝ እንጂ ሳገኝሽ እንትን የተነጋገርነው እንደዚህ ታውኛለሽ ብዬ አይደለም። ይኸውልሽ እኔ ማናገርሻለሁ መጀመሪያ ላይ አንቺን እንደዚህ ማናገር አልፈልግም። ሲቀጥል እኔና አንቺ በዚህ ኬዝ ማውራት የለብን። ግን እውነታውን እኛ ነገርኩሽ ነው። አንቺ የሆነ ነገር ይዘሽ በቃ እውነታን ይዘሽ ነው መከራከር መቻል ያለብሽ። እኔ አሁን ይኸውልሽ ስለማንም ልከራከር አይደለም። እኔ አንቺ በቃ አዳምጪኝ። እሺ ስለማንም ልከራከር አይደለም። እኔም የመጣሁት ከዛ እውነቱን ፈልጌ ነው የመጣሁት። ገባሽ አይደል? እውነቱን ማወቅ ስላለብኝ አሁን አብርሃም እግዚአብሔር ይመስገን ያውቃል አይደል እንዴ? እንደመጀመሪያው አይደለም እንደመጀመሪያው ስላልሆነ እግዚአብሔር ይመስገን አለቀ። ያለው ነገር በደንብ ያውቃል። ከዛ ደግሞ ኤፍሬምንም ሩታንም አስቀምጬም ጠይቃቸው ነገር አለ። አመኑኝም አላመኑኝም ማውራት ያለባቸው ነገር ያወራሉ። ገባሽ አይደል? ከዛ ውጪ ግን ዝም ብላችሁ የሰው ስም ማጥፋት አትችሉም። እሺ ግን ይሄ እንደሚያስወነጅላችሁ ታውቁ እናንተ እንደዚህ ይሄውልሽ የሚያወራው ሰው በሙሉ ማለት ነው በቃ የሚያሰራው ሰው ራሱ ስለሚያውቅ ነው። ሰሪውን ራሱ ስለሚያውቅ እንዲያሰራች እንደዚህ ያሰራች የሚለው እኛ ማንም ምንም አሰራ ማንም ምንም አደረገ ሲጀመር እንደዚህ አይነት ልጅ አይደለች። ጠንቅቃችሁ ታውቃታላችሁ። እኛ እንደዚህ ያደረገች እንደዚህ ያሰራች አይደለም ያለው። ገኒ ስሚኝ፣ ቆይ እኔ እና አንቺ በመጫጫው ሳይሆን በመግባባት እናውራ። እኛ እሷ እንደዚህ አሰራች እንደዚህ አደረጉ እንደዚህ ፈጠሩበት ሳይሆን ይኸውልሽ ቡዜም ቢሆን ያሳሰባት ሄርሜላም ቢሆን ዴቭም ቢሆን ቤተሰብ እኛም ያሳሰበን ወይ ገንዘብ ተከፍሎን ለመደገፍ ምናምን ነገር ሳይሆን ያሳሰበን ይሄ ልጅ እሷ ጋር ሄዶ ነበር አይደለ? እሷ ጋር ሄዶ ሲመለስ ማናችሁንም ማውራት አልፈልግም። ጭራሽ ሲያወራ አይተሽዋል። ነገር ቢያወሩት ነገር መደጋገም ነው አይደለ? ሲያወራ በእነሱ እንትን ነው እንደዚህ ልበላት እንደዚህ ላድርግ እያለ ነው። ይሄ ልጅ ታዲያ በጤናው ነው ወይ ምን ሆኖ ነው ብለን መጠየቅ ያለብንን ነገር ጠየቅን እንጂ ቡዜም ብትሆን ማናችንም ብንሆን እንዳልሽው ነው አላየንም። ግን ደግሞ እንደ ሰውኛ የመሰለንን ነገር ምንድነው የሆነው የሚለውን ልጅ ይሄ ልጅ መርምረናል ነው እንጂ ሩታ እንደዚህ አደረገች እንደዚህ ፈጠረች ይሄ ደግሞ ሲጀመር ብሏል። በደንብ ነው የተባለው እየተባለም ነው እኮ እያስረዳውሽ ነው። በሱ የመጣው እያስረዳውሽ ነው አይደለ? እኔ ስሚኝ እያስረዳውሽ ነው። ማናችንም ማንንም የወነጀል ነው ነገር የለም። ለሩታም ቢሆን ቡዜ ማለት ያለባትን መንገር ያለባትን ዴቭም ቢሆን ሁሉም በዙሪያ ያለ ሰው ቢሆን መንገር ያለበትን መጠየቅ ያለበትን ጠይቋል። አንቺም ብትሆኚ ደግሞ አንቺ ሄደሽ መጀመሪያ እንዳልሽው ሁለቱን አስቀምጠሽ አውሪያቸው። በቃ አውርተሻቸው መልስሽን አግኝ እስኪ እኔ ላንቺ ከዛ ይመኑልሽ። አሁንም ቢሆን እሺ እኔ አንድ ደግሞ ግራ የገባኝ ነገር ምን እንደሆነ ታውቂያለሽ? ግን እንደዛ ሆኖ ልጁ እያዩት እንደዛ ተወዘጋግቦ እያዩት ግራ ገብቶት እያዩት ምን ብሎ ነው ለኛ የመለሱልን? ምንም አለው ነው ማለቻት ለቡዜ ጭራሽ። እንግዲህ አንቺ ራሱ አሁን እንደዚህ አልነበረም አልሽ እና አሁን ይሄ ልጅ እንደዚህ ሆኖ ምንም አልሆነም ሲባሉ እነዚህ ሰዎች ፎከሳቸው ወዴት ይሁን? ሄርሜላ ለምትሉት ሄርሜላ ጋር ይሄ ልጅ እኛ እስከምናውቀው እንግዲህ ሰላሙን አግኝቶ ተስማምቶት ቤተሰቦቹን እያገኘ ደህና ወደ መሆን ሲመለስ ካላመጣችሁት እይይ ብላ ግብግብ ፈጠረች። ከዛ መሆን ያለበትን ነገር ቡዜ በራሷ መንገድ ማስተካከል ያለባትን ነገር አስተካከለች። ገባሽ አይደል? ይሄ ሁሉ ነገር ሲካሄድ እኔ ከቡዜ አጠገብ ነበርኩ አውቃለሁ። ነበርሽ ታውቂያለሽ። እና አንቺ ደግሞ ይኸውልሽ አሁን እያልኩሽ ያለሁት ነገር ምን እንደሆነ ታውቂያለሽ። ግን እንደዚህ በመናገሬ በጣም ይቅርታ አድርጊልኝ። እኔ በጮም ፈልጌ ምናምን አይደለም። አንዳንዴ በዙሪያሽ በሚካሄዱት ነገሮች የሚሰማሽ ስሜት አለ። ገባሽ አይደለ? አንቺ እንዳልሽው አንቺ ራስሽ እውነት አለሽ፣ እኔ ራሴ እውነት አለኝ። ገባሽ አይደለ? ለማንም ጥብቅና መቆም አይደለም። ሲቀጥል ደግሞ እዚህ ጋር አንድ ማስረዳሽ ነገር ቢኖር እኔ ቡዜን አገናኘኝ ያልሽኝ ቡዜን ማገናኝሽ ቀን አገናኝሻለሁ፣ ችግር የለውም። ግን ከተሻለው በኋላ ደግሞ ምንድነው ጭንቀቱ? ቤት ድረስ ሄዱ አባ ከረዮ ማለት ምንድነው ጭንቀቱ ነው?
ገብቶሻል አይደል? በቃ ደህና ነው አይደል? መወሰን ያለበት ራሱ ይወስናል፣ ያውቃል። ሕፃን ልጅ አይደለም። አሁን ተሽሎታል አይደል? መጀመሪያ ልክ ነው። እኔም አሁን መጀመሪያ የመሰለኝ ዝም ብሎ ነው የመሰለኝ። ምክንያቱም እኔ ቪዲዮ እየተከታተልኩ አልነበረም የነበርኩበት፣ እዚህ አልነበርኩኝም። ከዛ አንፃር እየተከታተልኩ አልነበረም። የሆነ ቪዲዮ እንደውም ሰርቻለሁ ደህና ነው ብዬ፣ ምክንያቱም በስልክ እያወራኝ ስለሆነ ማለት ነው። ከዛ በኋላ ነው ነገሮች እያዩ ያለሁት። ልክ ነው፣ ልክ አልነበረም። ከሆነ በኋላ ደግሞ እሷን ማስጨነቅ ለምን አስፈለገ በዚህ ልክ? እንደገና ሄርሜላንስ ይዞ መጥቶ ከሷ ጋር ግብ ማስፈጠር ለምን አስፈለገ እንዴ? አንዴ ቤት ትመጣለች፣ አንዴ የሆነ ነገር ታረጋለች። ገብቶሻል? ለምን ሄርሜላም በቦታዋ ይኸውልሽ፣ ገኒ ነገርኩሽ እኮ ማንም ላይ መፍረጅ እንደዚህ ፍርድ መስጠት አንችልም። ገባሽ አይደለ? እኛ በዛ ሰው ቦታ ካልሆነ እኔ እና ምን እንደሆነ ታውቂያለሽ፣ ብዙ ተከራከረን እኔ እና አንቺ። ገባሽ አይደል? ክርክርም አያስፈልግም ለዚህ ማለት ነው። እሷ አሁን ያለችበት ሁኔታ አሪፍ ነው፣ እሱም ያለበት ሁኔታ አሪፍ ነው። ገብቶሻል? መወሰን ያለበት ደግሞ ራሱ መወሰን ይችላል። ገባሽ? ሕፃን ልጅ አይደለም አብርሃም። ስለዚህ የማንም ጣልቃ ገባ አያስፈልገውም። ከሄርሜላ ጋር እኖራለሁ የራሱ ነው፣ ከሩታ ጋር እኖራለሁ የራሱ ነው ምርጫ። በምርጫው ደግሞ እኛ ምን የምንጋፋበት ነገር የለም። አሁን ደግሞ እኔ እዚህ መጥቻለሁ፣ አብርሃምንም ማግኘት እፈልጋለሁ፣ አወራዋለሁ። ሩታንም እንደዛ መምከር ያለብኝ ነገር መክራቸዋለሁ፣ ማስተካከል ያለብኝ ነገር ደግሞ አስተካክላለሁ ራሴ ማለት ነው። ገብቶሻል አይደል? እና ቡዜም ደግሞ አገናኝ ማውራት ነው ከሷ ጋር የምፈልገው። ገባሽ? ምክንያቱም እንደ በሰለ ሰው ብናወራ፣ እንደ ትልቅ ሰው ብናወራ አሪፍ ነው። በመጫጫት ምንም ይሆን ነገር የለም። ገባሽ? ወደ መብቴው እንጂ መግባት እኛ እውነቱን እኛም እንፈልጋለን። ለምን? በሷ ምክንያት እኛም ስማችን እየተጠፋ ስለሆነ ማለት ነው። በሷ ምክንያት እኛ ስም እየተበከለ ነው። ባልዋልንበት ቦታ ላይ እየዋልን ያለ ነው። ስለዚህ እኛ ደግሞ እውነቱን ማወቅ ስለምንፈልግ፣ ቡዜም እውነቱን ማወቅ ነው አይደል ፈልጋለህ ያለችው፣ እኛም ደግሞ እውነቱን ማወቅ እንፈልጋለን። በዙሪያው ያሉ ሰዎች ሊሆን ይችላሉ፣ እሺ እነሱም ሆኑ ይባል፣ ያንን ተጨባጭ ያለው ነገር ማወቅ ስለምንፈልግ እያንዳንዱን ነገር አቋም ይዘን መጠየቅ አለብን። ከዛ አንፃር እንጂ እኔም ከዛ ተነስቼ እዚህ ድረስ አልመጣም። ገብቶሻል? ምንም ያከራክረን ምንም ያንጫጫን ነገር የለም። ምትዩ ሀሳባለሽ ሌላ ልክ ነሽ። አዎ ገኒ እንዳልሽው ነው። የሚያንጫጫ የሚያከራክርም እዚህ ጋር ግብ የሚያስፈጥርም ነገር የለም። እኔም ቅድምም ብዬሻለሁ፣ ያለውን እውነታ መጠየቅ ያለብሽን ነገር ጠይቂ፣ መልሱን አግኚ። ሲቀጥል ደግሞ እኔም እንዳልሽው ቡዜን አገናኝሻለሁኝ። ከሷ ጋር ማውራት ያለብሽን ታወሪያለሽ። እንዳልሽው ነው። ረጋ ብሎ ነገሮችን መፍታትን የመሰለ ነገር የለም። ልጁ የራሱን ህይወት የመኖር የራሱ ምርጫ ነው። እንትናን መረጠ እንትናን፣ ዋናው ሰላም መሆኑን ነበር የምንፈልገው። እግዚአብሔር ይመስገን ሰላም ሆኗል። እኔ እሷን ማገናኘት ባለብኝ ቀን እንድትነግረኝ አድርጌ እነግርሻለሁ። ችግር የለውም። እኛ የምንፈልገው የሱ ሰላምና የሱ ደስታ ነው። ገብቶሻል? አለበት ሁሉም የሱ ጤንነት ነው የሚፈልገው እንጂ ማንም ሰው እንዲጎዳ አንፈልግም። እኛ ሩታን ጎድተን ወይ አብርሃምን ጎድተን ይሁን ነገር እንድንሆን አንፈልግም። ሁላችንም የሁለቱን ሰላም ነው የምንፈልገው። ከማንም ጋር ደግሞ ከቤተሰብ ጋር ቅራኔ እንዲኖረን አንፈልግም። እሺ ገብቶሻል? በተቻለሽ አቅም ያንን አድርጊ። እሺ ለማገናኘት እሞክራለሁኝ። በዚህ መንገድ ማውራት አንቺን አልፈልግም ነበረ። ያው በጣም ውስጤ ተስላለ ነው። ይቅርታ አድርጊልኝ። ሰላም ችግር የለውም። እሺ አመሰግናለሁ።